በመጨረሻው ዘመን በጌታ ፊት ድል ነሺዎች እነማን ናቸው ብትሉ በትንሹ ከጌታና ከእግዚአብሔር ከቤተ ክርስቲያን በተሰጠው ነገር ታማኝ ነው ወይ ነው። ሁለት ስለ ጊዜ ያለው አመለካከቱ ዛሬ ማድረግ የሚገባውን ለነገ ያሳድረዋል። ይሄ ሰው ሰነፍ ነው ማለት ነው። ትዝ ይላችኋል ሄሮድስ የወንድምን ሚስት ፍታ ይለዋል መጥምቁ ዮሐንስ። አቤት መፍታት እኮ ይችላል፣ ግን ጻድቅ እንደሆነ ያውቀዋል። ዮሐንስ ቅዱስ እንደሆነ ያውቀዋል፣ ነብይ እንደሆነ ያውቀዋል። ስለዚህ ፈራውና በደስታ ይሰማው ነበር እና ቤተ መንግስት እስር ቤት ነው ያሰረው። ሲፈልግ ያስጠራዋል። ዮሐንስም ቂም አልያዘበትም። ስለ ጽድቅ ስለ ኩነኔና ስለ ፍርድ ሁሉ ይነግረዋል፣ በደስታ ይሰማዋል። ነገር ግን ይላል በብዙ ነገር ያመነታ ነበር። ንግግሩ በጣም ትክክል ነው። ነገ ቆይ ላስብበት ይላል። ነገም ዮሐንስ ይሰብከዋል፣ ነገ ቆይ ይላል። ያችሁ ዛሬ ማድረግ የሚገባውን የጊዜውን ሐሳብ ስላላደረገ ሰይጣን ምቹ ጊዜ አገኘ ይላል። ንግስናው በሚከበር ጊዜ ሄሮድያዳ ዳነሰች፣ ልቡ ደስ አለው። የመንግስቴን እኩሌታ ልስጥሽ አላት። በሚስት በእናቷም ተመክራ የመጥምቁ ዮሐንስን አንገት አሁን ስጠኝ አለችው። አቤት ማንም ምንም የማይሰራበት ሌሊት መጣበት። እምቢ እንዳይል በመኳንንት በሻለቆችና በታላላቅ ሰዎች ፊት ነው የማለላት። እሺ እንዳይል ደግሞ ጻድቅ ደም በእጁ ሊፈስ ነው። አየ መረቡ እስከተተው። እንደዚህ ሁሉ ጭንቅ ሳይገባ ገና መጀመሪያ እኮ ሲነግረው በቀላሉ ማድረግ የሚችለው ብዙ ዋጋ ከፍሎ ማድረግ አልቻለም። አሁን ጨዋታው ምንድነው ብትሉ ጊዜ ነው። እና ሚስቱም ታውቃለች ዮሐንስ ወላዋይ እንደሆነ። ሄሮድስ ለልጇ ምን አለቻት? አሁን ነገ አይደለም። ለምን ሐሳብ ይቀይራል ሰውየው። አሁን ምቹ ጊዜ ነው፣ ድጋሚ አላገኘውም። አሁኑኑ አንገቱን ቆርጠሽ ስጪኝ በላት። ይሄ አጋንንታዊ ምክር በጊዜ ውስጥ ያለውን ጥበብ ልነግራችሁ እና በሩ ከተዘጋ በኋላ ብታወራ አይሰራም። እና በእነ አብርሃም ይስሐቅ ያዕቆብ ዙፋን የሚቀመጡ በማዕድ የሚቀመጡ በጠባቡ በር ድል የሚነሱ እነማን ይመስለዋል? በጊዜ የእግዚአብሔርን ሐሳብ የሚያገለግሉ። በጣም ከባድ ትምህርት ነው የሚለቅለት ጌታ። ጊዜን የማያውቁ ብዙ ዋጋ የከፈሉ አሉ። መርዶኪዎስ አንዱ ስለ ጊዜ ሚስጥር የሚያቅሰውን እሱን ያየሁት። ይኸውልሽ አስቴር ቆንጆ ነሽ፣ ግን አይሁዳዊነትሽን ለአርጤክስስ እንዳትነግሪው። ስላፈረበት እኮ አይደለም ዘሩ ገና ነው አላት። ልክ ቀኑ ሲደርስ ለዚህ ጊዜ ነው ቤተ መንግስት የገባሽው፣ አይሁዳዊ መሆንሽን አሁን ንገሪው አላት። ግን አልጠራኝም፣ ሳልጠራ ብገባ እገደላለሁ ብለሽ ማቄን ጨርቄን ብትይ መዳን ከሌላ ስፍራ ይሆናል። ድጋሚ የምታገለግይበት ጊዜ ግን አይኖርሽም ማለት። ነገ እኮ ሊነጋልሽ ይችላል። እንዲህ ያለ ግን ሴናሪዮ፣ እንደዚህ ያለ ምቹ ታሪካዊ ነገር ልታደርጊ አትሽይም፣ ከእጅሽ ያመልጥብሻል። ጊዜው አሁን ነው አላት። ስለ ጊዜ እኮ ነው የጠቆማት እንጂ አስቴር ላስብበት ብላ ብትቆይ ኖሮ ምንም ማታረግበት ጊዜ ይመጣል። እንዲያውም አንደኛ ዜና ታውቃላችሁ 12:32 የተወደደ ቃል አለ። የይሳኮር ነገዶች 200 ናቸው፣ ዲግሪ ያላቸው ገበሬ ናቸው፣ ተዋጊ ናቸው አይላችሁም። እስራኤል መቼ ምን ማድረግ እንዲገባ ዘመንን የሚያውቁ ነበሩ፣ ሁሉም ይታዘዟቸው ነበር ይላል። አያችሁ መቼ ምን ማድረግ እንዲገባቸው ጊዜያትን የሚያውቁ ሰዎች ፍጻሜያቸው ያማረ ነው ማለት